ቻሌንጅ ልስጣችሁ እናንተ 1 ሚሊዮን አይደለም ስንት ናቸው ቴዲ አዋሳ ዮኒ ቶሮንቶ አድርሱ ተብለናል እኛ ጆርናሊስቶችን አዳምጡ መቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ እኔ ሰቀጥጣለኝ ነገር በጣም ነው ሰቀጥጣው ፈራው ምን ያ ጤነኛ ነህ አይ ኦኬ እነሱ ስንት ከሰጡ እኔ 100 ሚሊዮን ሰጣለሁ እነሱ ስንት ከሰጡ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ መቄዶንያ ምን አስኬድክ መቄዶንያ እኮ ሜዳ ያስፈልግህ መቄዶንያ ራሱ እኮ አሜሪካ አውሮፓ እዚህ ትመጣና ያ እነዚህን ሰዎች ጸጥ ማስባል ካስፈለገ ለኔ $10,000 $100 ሚሊዮን ሰጣለሁ ነልክ አይ ሲሪየስ ለኔ $10,000 በካሽ ከፈለክ አካውንቴን ታውቀዋለህ ዋናው እንዲያውም ዋናው ሰጥቻችኋለሁ ለአንተና ለዛ ለጠና ለዮኒ ማኛ $10,000 ለሴጋው መቄዶንያ ማ ኢትዮጵያ ይጨነቅበት ኢትዮጵያ ህዝብ ይጨነቅበት ምን አገባክ ምን አከራከረ ከነዚህ ጋራ ለማሜ ለዘመዶች ለደሞች ለዘሮች የኛ አምላክ እኮ ነው እንደዚህ ቀቀቀቀቀቀቅ ቢያረግ ታውቃለህ ይሄንን ያ እየሄድክ እስቲ አንድ ኦሮሞ ልጅ አንተን አዋረደ አላዋረደም ከዛች ለልቴ በስተቀር እኛ ላንተ ብለን ስንት ነገር ስናረግ ይሄውን ላቅሌትና ወርደት ፈራው ልቂ ጌም አለን ስንል ልወደድ ብለ ስትለጠፍ ያ ፈራው ልቂ አሩ ኦሮሞ ተርቧል ስንል ልወደድ ብለ ስትለጠፍ የኦሮሞ አምላክ እንዲያረጋና ይሄው አሁን እንትፋና ና አሁን ጌታ ኢየሱስ ክርስቶስ ራሱ ይቀርበን ብሏል አሁን ለኔ ለሐደስንቄ ያው ጎንበስ ብለ ጂጂዬ ካጠፋው ይቅርታ ጥርስሽን ያሰራልሽ እሱ አይደለም መች ጥርሴን አሰራልና ማድጉድ ልንገርህ እንጂ ያ አንድ ጠና የሚባል ዘመዴ እንደች ልጅ ብዙ ነገር አርጋለች ለኦሮሞ ህዝብ ውለታውላለችና የሆነ ነገር እናርግላት ኦሮሞ ዝም ብሎ ዘጋት ብሎ ያማክራል ይበለው የኦሮሞ እናት የኦሮሞ የኔም ባል ይበለው እንዴ ይበለው ከዛ ጃጓር ዝም ብላ አዳምጥ አትገላበጥብኝ ከዛ እቺ ልጅ ለኦሮሞ ህዝብ ስንት ነገር አርጋለች እኛ ወለጋዎች ብለው ዮኒ ቶሮንቶ ደግሞ ከመቼው ደግሞ እንደዚህ አይነት ነገር ውስጥ ጥልቅ ብለ መግባት የጀመርከው አሪ ኦኬ what happened with you አሪ ኦኬ ምን አገባ ቴዲ አዋሳስ እሺ ስራው ነው ጆርናሊስት አንተ ደግሞ ምን ነው እንዴ ጥልቅ ብለ ያዙ ይልቀቁኛል ክሳ ምን አገባክ ጤነኛ ነው እንዴ ሰውዬ ምን ብሎት ነው እኔማ ቆይ እያዳመጥኳቸው ቴዲ አዋሳ ብቻ ሲያወራ ነው የሰማሁት እንቅልፍ ይመጣ ደከምኩ ምንትኑ እርጅናው አንቺ እንኳን ታይ አልተወው እውነቱን እንናገራለን አልተው ውጣ አልቶ ለምንድን ነው የምተው ያ የሚገርማችሁ አልተወው ፈራው ልትቻ አልተወው ለምን መሰላችሁ ሊያውቅ ይገባል ያ ሁሌ በሱ የተነሳ አንሰደብ ሁሌ እንዴ አንቺ እንደዚህ ሲያደርጉት እውነት እኛ የማይሰማኝ ምስሽ አይዶን ነው ማንም ኦሮሞ እርግጠኛ ነኝ ይሰማዋል ብር ከፍሎ የሚሰደብ ሰው አዋረደን እኮ እግዚአብሔር ምስክሬ ነው ምከሩት ምንድነው ይሄው አሁን ጭራሽ አንደኛ ተራጋጭ ሆኖ ወጣልኝ ማታ ከእንቅልፌን ተኝቼ ጠዋት ስነሳ ይሄው ሳቀው እንግዲህ 5 አመት ነው 4 አመቴ እንደዚህ አይነት ቃላት ሰምቼ አላውቅም አሁን ዮኒ ማኛን ሊተካ ነው ሰዓት እያለ ማሳየት ጀመረ 150 ሚሊዮን ብር እኛ ብንናገር የበለጠ ዘሮቹ ተናገሩ ይላል አንድ ቀን እሱ እኔ ዘሬ ኦሮሞ ነው ሲል አልሰማው ዛሬ ግን የማን ዘር እንደሆነ በሙሉ መናገር ጀመረ ያ ማንም ኦሮሞ እኮ ቢነካ ማንም እኮ ዝም ሲል እኮ ደስ ብሎት አብሮ ዝም የሚል እንዳይመስልሽ ግን ይበሉት ይወጣ ይቀጥቀጥ
ከፍሎ የሚሰደብ ኦሮሞን እሱን ያዩት ይበሉት በሉት። ምስክር ነው። እኔ መቀፈል ብፈልግ እንደዚህ የታሰረ ዶላር እንደዚህ አውጥቶ ያ ሰጥቶኛል። እኔ አልፈልግ እኔ እርዳታ አልፈልግም። እኔ የምፈልገው ስጦታ ደስ ይለኛል። እርዳታ ግን አልፈልግም። እንዲያው እግዚአብሔር ማንም ሌላው ይሄ $500 ምናምን $2000 ምናምን ቁጭ ሲያደርግ እሱ እንደዚህ የታሰረ መድኃኒዓለም ዶላር አዲስ ከባንክ አውጥቶ ጂጂ እምቢ ነው ያልኩት። ራሱ ይናገር አልፈልግም። እኔ ድሃ አይደለም። እኔ ገንዘብ አልወድም። እንደዚህ በእጅሽ እኔ ድሃ አይደለም። እግዚአብሔር ይመስገን ሙሉ ጤና ያለኝ ልጅ ነው። ስጦታ ልትሰጠኝ ትችላለህ። ያ የማንዘር እንደውም ታውቂያለሽ፣ ሌብነት፣ ድህነትን፣ ልመናን የማንወድ ወለጋ ነው ኮቂ ዶንት ፎርጌት ያ ሚሊዮን ብር ነው ምን ዶላር ብር አስተካክሎ ይሄ በጣም ያማል። መቄዶንያ ምን አስኬድ ራሳቸው መቄዶንያ ናቸው እኮ በቃ ለዮኒ $10,000 ለቴዲያውስ $10,000 ሌላ ስማን ነው ብትሰጥ መቄዶንያ ድረስ ሚል እኮ ያስፈልግ ሂሳቡ ተዘጋ። ለእኔ መተ ደግሞ $20,000 ብትሰጥ 24 hours ምላሴን አውጥቼ እዚህ ጋር እልልልልል እያልኩት ቴዲያዋሳን ገልጬ ዮኒ ማኛን ማነው ስሙ ዮኒ ቶሮንቶ ገብቷል። ዮኒ ቶሮንቶ አስጎንብሼ ልክልካቸውን ነግርልህ ነበር። ለዮኒ ማኛ ደግሞ አንድ መኪና ብጨምርለት አለቀ ነገሩ ተዘጋ። እንትናንም ባለማናት ገዥዋንም ቢሆን ሰቅላት ነበር። በቃ ወደ ላይ ሰቅላት አንተ ስራ ልትሰራና ሌላ 100 ሚሊዮን ብር ታመጣለህ። ምን አስኬደ? መቄዶንያ ነው ምን አስኬደ? አይ የለም ልሰደብ ስድብ አማረኝ ስድብ አማረኝ ብለህ ከሆነ ኩምሳ መውረድ ታውቃላችሁ። የእሱ ቤተሰብ ከሆነ መራቅ ብቻ ነው የሚያስፈልጋችሁ። በዚህ አይነትማ ከሆነ ሰው ጋር ዝምድና አለ ማለት ነው። ከጃልመሮ ጋር ዝምድና አላቸው። እኔ $10,000 የሚቀርበኝ የኔ ጌታ ኑርልን እድሜ ይስጥ። በሚሊዮን ብር ላይ ቢሊዮን ብር ይስጥ። ምንድን የጎደለ ነገር ካለ መረቅ ይቅርታ፣ ጥርሱም ይቅር፣ ምላሱም ይቅር፣ ሁሉ ነገር ይቅር። ኑርልን። እንደዛ ነው እንዴ? ይቅርታ። የመጪው መንግስታችን ዘመን ነው። ስለኔ ተናግሯል። ምን አረኩኝ? ልጁ እየተራገጠ ነው እንዴ? አንቺ ልጅ አስላኪልኝ። በቃ ረቻው ነው ወጣ ረጅጅማ ለቴዲያዋሳ ነው ግን ፎቶ እኔ ግን አሳዘን። ይበለው። እኔ ግን አሳዘነኝ። ዱላ ቀረሽ እናቴ ለሱ ብለን ዱላ ቀረሽ እኮ ተፋጭተን ሄዶ የሚወተፈው እነሱ ስር ነው። ይበለው ራሱ ወጣ። ለምን ድሮ ተነካ ብለን ምክንያቱም ሰጥቶ ይሰደባል፣ ገንዘብ ሰጥቶ ይሰደባል። ተነካ ብለን ከሱ ጎን ስንሆን ሄዶ እነሱ ጋር ውትፍ እየሄደ ሚሊዮን ብር ለጎንደር እየሄደ ሚሊዮን ብር ለጎጃም። ማን ነው የሚያዋርደው? እነሱ ራሳቸው። ይበለው እሰይ ይበለው። ወለጋ እንደዚህ ሆኗል፣ ኦሮሞ እንደዚህ ሆኗል። አንዴ በግድ ምናምን 1 ሚሊዮን ብር ሰጠ ለሆነ ልጅ። እሱም ልጁም ሞተ ሳይታከምበት በብሩ ማለት ነው። ይበለው እናት ስማ መማርን ጠይቅ እስቲ አንድ ቀን። እሱ አንድ ቀን አንዴ እኔ በህይወት የማውቀው አንዴ የኦሮሞ ልጅ መማርን ሄዳ ጠይቅ። መማር ብቻ አይደለች ማነው ስሙ አሁን ወፍራሙ ልጅ ማን ነበር ስሙ? በቀደም ብር የተበላው ዱባይ ያለው ልጅ ፊት አውራሪም ጠይቁት። ማን እሱ አንድ ቀን ከኦሮሞ ጋር ቆሞ ያውቃል? ያ ኖ ኦሮሞን አይረዳ። ኦሮሞን እንዲያው እጁ ራሱ ሻይ ነው። እኔ እውነቱን ነው። እጁ ራሱ ሻይ ነው። ኦሮሞን አይረዳ። ተናገሩ። የሆነ ነገር ሲሆን እየተነሳ የት ነው የሚሄደው?
ወደ ላይ ወደ ሰሜን በቃ ኤርትራ ድረስ ሄዶ ነው የሚረዳው። ኤርትራ የኦሮሞ ሲሆን ግን እጁን ይዟል። አናቅ ይበሉት ቀጥ ሲቀረጥሮት ይመለሳል። አንድ ነገር በንግድ ዓለም ላይ ንግድ ማለት ድንበር የሌለው ቢዝነስ ማለት ነው። በነገራችን ንግድ ነው ምንም ድንበር የሌለው። ተሸወደችም አልተሸወደችም ይሄ የራሷ ብቃት ነው። ከዚህ በኋላ ትምህርት ሊሆናት ይችላል። አንድ ዕቃ ስትገዙ አምጥቼለ ይሄ ለምሳሌ ልብስ ሊሆን ይችላል። አምጥቼለ ይሄ ልብስ ዋጋው 200 ዩሮ ነው። እኔ ለምን በ00 ሳንቲም አልገዛው? በ0001 ሳንቲም አልገዛው። እኔ ግን አምጥቼ አንድ ልብስ $200 ነው ካልኩኝ የመግዛት ያለ መግዛት መብት ከየትም ልግዛው። ስፈልግ ራሴ ልሸምነው፣ ስፈልግ ልግዛው፣ ስፈልግ የፈለገ ነገር ይሁን። ከዛ በኋላ አንተ ደግሞ ስማርት ከሆነ እንደዚህ ለዚህ ነው ቢዝነሱ ስትገቡ መጀመሪያ ብቁ ሁኑ የምንላችሁ። አንተ ደግሞ መኪናውን ይዘህ እንደዚህ አይነት መኪናዎች በእንደዚህ አይነት ዓመተ ምህረት ያሉ በእንደዚህ አይነት ቦታ ያሉ መኪናዎች ዋጋቸው ስንት ነው በአሁኑ ሰዓት ብለህ ምንም እኮ ጉግልዬ ላይ ትሰጠዋል። እኛ ጋር ብዙ የመኪና ዋጋዎችን ኢቨን መኪናው ስንቴ ገራጅ እንደገባ ስንቴ ቱፍ እንደተደረገ ስንቴ እንደተበላሸ የሚያሳየ አፖች አሉ። ስንት ሰው ገዝቶት ስንት ሰው ተጠቅሞበት አንደኛ ነው ሁለተኛ ነው ሶስተኛ ነው ሁሉ አለ። ይሄ ሁሉ ኢንፎርሜሽን ባለበት ሀገር ላይ እህታችን ገዛች ተበቃ። ይሄ የራሷ ድክመት ነው። ፈርዖን 5 ሳንቲም ጥፋት የለም። 5 ሳንቲም የፈረደበት ኦሮሞ አይደለም። ገንዘብ ወርቅ ቢያለብስ ዳይመንድ ቢያለብሳችሁ አለቀ። የሆነ ሰዓት ላይ ዞሮ እሱን ሲጀመር የራሱም ጠላቶች አሉት እዛ በራሱ በኩል ችግር ያለባቸው እሱ ችግር መፍጠር ደስ ይለዋል። ገንዘቡን አፍስሶ ችግር የሚፈጥር ብቸኛው የሶሻል ሚዲያችን ንጉስ ፈርዖን ይባላል። ፈርዖን ከፍሎ ችግር የሚፈጥር ችግርን ገዝቶ የሚያመጣ በገንዘቡ ገዝቶ የሚያመጣ ችግርን ከፍሎ እባካችሁ ስደቡኝ፣ እባካችሁ አዋርዱኝ፣ እባካችሁ አቅልሉኝ ብሎ የሚመጣ ሰው ፈርዖን ነምበር 1። ሌላው ምናልባት በፖለቲካ አመለካከቱ ወይ በምኑ ይርቃል። እሱ እኮ ከፍሎ እሱ ብቻ ነው የሚሰደብ፣ ሁሉም ነው የሚሰደብ። ደግሞ እሱ ብቻውን እኮ አይሰደብ፣ ሁሉም ነው የሚሰደብ። እቺ ልጅ አይዶን ነው ወይ አጠገቧ ሰው የለም ይሁን ወይ ልምዱ የላትም ይሁን እግዚአብሔር እንደምትለው ከሆነ እንግዲህ ከሰርኩኝ ነው አይደለም። እኔ በነገራችን ላይ እንደማላዳምጣት ነው የምነግራችሁ። ለብቻዋን ያላዳምጣት ጊዜም የለኝም። ቴዲ ሐዋሳ ጋር ስትሆን ምናምን ነው ማዳምጣት። ኦኬ ገዛች አይደለ? ለሴት ልጅ እንደዚህ አይነት ሙያ ላይ በጣም ከባድ ነው። የፈለገ ጀግና ብትሆኚ የትራክ የመኪና ቢዝነስ ላይ ያው አንድ ዘመድ ያለች 30 ትራክ አላት። የኔ እናት ባልና ሚስት ቤተሰብ ሆነው ነው የሚያስተዳድሩት። ግን ከባድ ቢዝነስ ነው። እሷን ደግሞ አትነዳውም። she's very matured ናት፣ ማናጀር ናት። ግን ሃርድ ንርተሽም ምንም ነገር። አንደኛ ነገር ደግሞ መኪና ስትገዛ እኔ አይዶን ነው ምን አይነት አስተሳሰብ ሪስክ በጣም ነው የምትወስዱት። 100 ሺህ ብር መኪና ስትገዛ እጄ ላይ 300 ሺህ ብር ሊኖር ይገባል። በተለይ ፍሬም ትኮንክ የማታውቀው 300 ሺህ ብር ጭንቅላት ደግሞ ጤናማ መሆን አለበት። እኔ በነገራችን ላይ ኢትዮጵያ ኤክስፒሪየንሱን ስለወሰድኩኝ እኔ ላዳ ገዝቼ አፈር ከድሜ ነው የበላሁት። አፈር ከድሜ ኢትዮጵያ ያለው እና አይ ቲንክ ኤክስፒሪየንሱም ስላለኝ እንደዚህ ነገር አልደፈርም። በቃ ይሄ የወንድ ስራ መስሎ ነው የሚታየኝ። መኪና መንዳት ምናምን ይሄ ትልልቅ የመኪና ቢዝነስ ውስጥ ከእንደገና ደግሞ መኪና ደግሞ ገድም ይፈልጋል። የሚገርማችሁ መኪና ገድ ይፈልጋል። አንዳንድ ጊዜ
አዲስ መኪና ከካምፓኒ አውጥታችሁ ሲሪየስ አዲስ መኪና ከካምፓኒ ብዙ ጊዜ እንዲህ ይባላል አሮጌ ብትገዛ ይሻላል ይባላል አንዳንዴ አዲስ መኪና ከካምፓኒ አውጥታችሁ ከካምፓኒ ስትወጡ ሞተር ሊወርድባችሁ ይችላል የሆነ ነገር ሊቃጠልባችሁ ይችላል እዳው ስለትከብቹ ገና እኮ ኢንሹራንስ እኮ ተመዝግባችሁ እኮ 24 አወርስ አሉ ነው ገድ ነው መኪና ላክ ይፈልጋል በቃ ሁለተኛ ነገር ደግሞ ብልጠት ይፈልጋል አያያዝ ይፈልጋል ሴት ልጅ እንኳን መኪና ኦኬ ትራክ ነው መሰለኝ ስለዚህ እኔ እሷን በሆን ምንድነው የዚህን ያህል ነርቬና አልጥስ ሆነ አይደለ መረጃ ለምን $10,000 አይገዛው $10,000 ለምን አይገዛው የኔ ስህተት ነው በቃ ኤክስፒሪየንሱ የለኝም ተሸውጃለሁ ገንዘብ ፈልጋ ነው ይኸውላችሁ እኔ ጋር መታ ነበር ገና መኪናውን እንደገዛች እኔ ጋር መታ እንደዚህ ብላ ሁላችንም ጋር ደርሳለች ግን እንደ ቴዲዋ ሰቆች ብለን መወያየት ምናምን አቅቶን አይደለም የዚህን ያህል ጀርመን ሀገር ቢሆን አይቻልም ይሄንን አሳይ ይሄን ራስሽ ሄደሽ ነው የሚልሽ ራስሽ ሄደሽ ባለቤት ነሽ መውጣት ትችያለሽ ግን አንዳንዴ አሜሪካ ነገር በጣም አንሳስበው ፍሪደም አትሊስት የአንድ ሰው ፕራይቬት እንትኑን ደውሎ በሙሉ ያማንሱ ልጅ አናግሮታል ሙሌ ነው ሙሌ እዚህ አትችልም አንተ ማንህ ነው መጀመሪያ አንተ ማንህ ባለቤቱ እንኳን ሆነ እንኳን ምና ነው የምትባለው እንደዚህ ዳታ አይሰጥም ማለት እንደዚህ እንትን አይሰጥም የዚህን ያህል ግን ተናገሩ አይደለ ተደወለ ትክክል ሆነ ምን አሰባችሁታል ፌክ ነው ማለት አሜሪካን ሀገር ፔፐር ፌክ ማድረግ አሩ ሲሪየስ ጋይስ ገንዘብ ስንት ሚሊዮን ብር መዝረፍ ብር ዘርፈ ብትገባ ይሻላቸዋል ፔፐር ፌክ ከምታረግ በጣም ትልቅ እንትን ነው ምንድነው የሚባለው ወንጀል ነው ብር ብትዘርፍ ይሻላል ጋይስ አንዳንድ ጊዜ ጥላቻችንን ቀንስ እናርገው እኔ አሁን እዛ ጋር ያየሁት ነገር ምንድነው የሆነ ውር አለችበት በቃ እናያለን እኮ እንታዘባቸዋለን ባንናገራቸው ምክንያቱም ብንናገርም የኦሮሞ አንድነት ተበላሽቷል ባንድ ገብቷቸዋል ግን በሱ አይንን ይጠነቀቃሉ አሁንም ስቲል ጥላቻችሁ እንዳለቀቃችሁ ስለ ቢዝነስ የሚወራበት ላይ ስለ ቢዝነስ የሚከራከርበት ላይ ያም ይነሳል ጥልቅ ይላል ያምነት ዋይ ለምን ዋይ ኦሮሞ ስለሆነ የፈረደበት ወለጋ ስለሆነ እሺ እሷስ ዞራ ያው ሌላ ነገር ውስጥ የምትገባው አልከሰረችም ምናላ ያ ትከስረሻል እንደምትዩ ከሆነ አይዶን እንደምትዩ ከሆነ ከስረሻል መሰል አይዶን አላክ ግን ላክ ይፈልጋል በቃ እድል ይፈልጋል አዲስ መኪና ብታውጭ ምናልባት አላት መሹ ከግንድ ጋራ ምናልባት የመጨረሻ ደግሞ ልትወርጂ ትችያለሽ ስለዚህ ይሄ መኪና ድርሻ አይደለም አውጭና ሽጭ ወርውሪ ወደዛ ሌላ ስራ ውስጥ ግቢ በዚህ ጉዳይ ብቻኝኝ ማለት ጭንቅላትሽን ነው የምትበጥሽው በቃ አንዳንዴ እንዲህ አይነት ነገር ደጋግሞ ሲመጣብሽ ወስደሽ መወርወር ነው እንደሚያልብሽ ለምን የፈለገ አይሆን በቃ አንቺ ጋር ሲመጣ ይዞት የመጣው ነገር ጥሩ አይደለም ወርውሪ ወደዛ ሽጩ ለምን $10,000 አይሆን ሽጩ መልሰሽ ሌላ ነገር በሌላ ነገር ምክንያቱም ንዙ ነው ይበዛ ታሽጧል መኪና ሽጧለች ለምን እንደው ትፈልገው አትርፋ ሽጧለች እኮ ጂጂ እኮ ታዲያ ምንድን ነው ትፈልገው ጭቅጭቅ ለምን $10,000 አይሆንም በቃ አንዳንዴ ለህይወታችሁ የሚመጣ ነገር ነው በቃ ለህይወታችሁ የሚመጣ ነገር የሆነ ነገር ሲመጣ ከሰው የሚያጣላችኋል ከሰው የሚያባላችኋል ንብረታችሁንም እንዳልሆነ ነገር ያደርግባችኋል መንቃት ነው በቃ ይሄ ነገር ከብዙ ሰው ጋር አጋጭቶኛል ይሄ ነገር ከብዙ ሰው ጋር እንትን ብሎኛል ቤተሰቤንም ብሬንም አሳጥቶኛል ህይወቴን እንዳያሳጣኝ አጥተሽ እኔ እንደውም ጥላለሁ እንደዚህ አልፈልግም እንደው መጣን ያለብሽ ምንም ሌባ አይደለም
እስ ጂኒየስ ቢዝነስ ማይንድ ያለው አንዳንድ ጊዜ በቃ ልክ ይኖራችሁ። እኔ አሁን አይሃለሁ ከሱ ጋራ የራሴ ቅራኔ ሊኖረኝ ይችላል። ግን በዚህ በኩል ደግሞ ስታጠቃ ሳይ ደግሞ ኦኬ ዩ ዌልካም ባይ ኔክስት ሌቭል ፎር ኔክስት ላይፍ ዩ ዌልካም ነው ብለህ አንተንም ስትገኝ ይወረድባል። የቀን ጉዳይ ነው። ማናችሁ የቀን ጉዳይ ሁላችንም እናያቸዋለን። ሁላችን ኢቭን ነገርኩ አይደለም ፍራውን ላይ ካለ አግባብ ካለ ስራዋ እንቁርቲ ላይ የሆነ ነገር ስታደርግ ትታያለህ። እኛ አሁን እንቁርቲ እኔ በጠላት ሴት ናት፣ ግን የምትሄድበት አካሄድ በጥፋቷ ባጠፋችሁ ልክ ካልሆነ በባድነቷ ስትሄድ አይሃለሁ። እሷን ለመስደብ ብለህ የምታደርገው ነገር አይሃለሁ። የቀን ጉዳይ ነው። የቀን ጉዳይ ነው። እንድንሰድ እንደዚህ እንድንዋረድ ያደረገን ማን እንደሆነ እናውቀዋለን። የቀን ጉዳይ ነው። ተዋርዶ የሚያዋርደን ማን እንደሆነ እናውቀዋለን። የቀን ጉዳይ ነው። ይሄ ሶሻል ሚዲያ ሞር እንደ ድሮ መጽሐፍ ተጽፎልን እና ከሌኮ ይጠሏቸዋል አይደለም። አሁን መጽሐፍ አያስፈልግም። ሶሻል ሚዲያ ላይ ያየነው ነው ሁሉንም ነገር። ልጆቻችን ያሉ የልጅ ልጆቻችን ያሉ እና እያየ ነው። እናንተም እያያችሁ አያገባኝም። ትክክል ያድርጉት አያድርጉት ይበለው። የእኛ ቤቶችም ጅሎች አሉ። ጅሎች ማለት ነው። አንዳንድ ጅሎች አሉ እና በራሳቸው በሆነባቸው ነገር አይጠይቁትም። የሆነ ችግር ሲደርስባቸው አብረው ቢጨፈጭፏቸው ኦሮሞች አሉ። ኦሮሞማ ያልገባቸው ኦሮሞ ነን የሚሉ ወደ ፖለቲካ ከወሰዳችሁት አውርተህ ከጨረስክ በኋላ ወደ ፖለቲካ ጨረስክ እኮ። እኛ እኮ ዝም አለ። ለምን ዝም እንዳለን እኔ ከመጀመሪያውኑ አውቃለሁ። ለምን $10,000 ያገዛው $200,000 ብሏት ከገዛችሁ ፕሮብሌሙ የፈራውል አይደለም። ሊያተርፍ ነው እንጂ የሸጠው እኮ የእናቱ ልጅ እኮ አይደለችም። እሷ ማንም ሰው እኔም ብሆን ምንኛ ላይ እኮ ይከሰታል እኮ ትሸወዳለህ። ይሄ እኮ የሆነ ልብስ ትገዛለህ፣ ልክ ከአንድ ወር በኋላ ሴል ብለው በግማሽ % ያወጡታል። አንዳንድ ብሽቅ ነው የምትለው ባልገዛስ ቢቀርስ አይነት እያየት ከወር በኋላ እኔ ስንቴ ተበልቻለሁ። እኔማ አሁንማ በቃ ለነገሩ እግዚአብሔር ይመስገን አልገዛም የምልበት ጊዜ አለና